በእምድብር ሀገረ ስብከት ግራር ሰነ ንጹህ ውሃ መጠጥ ፕሮጀክት ተመረቀ። ጥር 4 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን እምድብር ሀገረ ስብከት በበጎ ፈቃድ ከውጭ በተገኘ የገንዘብ ድጋፍ በግራር ሰነ ንጹህ ውሃ መጠጥ ፕሮጀክት ተመረቀ። ፕሮጀክቱ በእምድብር ሀገረ ስብከት አስተባባሪነት ከሚዘሮር የገንዘብ ድጋፍ ከ75 ሚሊዮን ብር በላይ በሆነ ወጪ የተገነባ ነው። የሰነ ንጹህ ውሃ መጠጥ ፕሮጀክት በ3 ቀበሌዎች የሚገኙ ከ15000 በላይ ነዋሪዎችን የንጹህ መጠጥ ውሃ ተጠቃሚ እንደሚያደርግም ተገልጿል። በንጹህ ውሃ መጠጥ ፕሮጀክቱ ምርቃት ላይም የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ፣ የአካባቢው የመንግስት የስራ ኃላፊዎችና ነዋሪዎች ተገኝተዋል። በምርቃቱ የተገኙት የወረዳው የመንግስት የስራ ኃላፊዎች በተሰራው ስራ ደስተኛ መሆናቸውን በመግለጽ ለብፁዕነታቸው ስጦታ አበርክተዋል። በሰነ ንጹህ ውሃ መጠጥ ፕሮጀክት ከእምድብርና ከሚዘሮር በተጨማሪ በዞኑ በወረዳውና በቀበሌው ትብብር እንዲሁም የአካባቢው ማህበረሰብ በቁፋሮና ከ3 ሚሊዮን ብር በላይ በማዋጣት የበኩሉን ድርሻ የተወጣ መሆኑን ከእምድብር ሀገረ ስብከት ማህበራዊ ድረገጽ ያገኘነው መረጃ ያመላክታል።